የምሽቱን የአዲስ ነገር የዜና መጽሔት ጥንቅሮች እየተከታተላችሁ ትገኛላችሁ ተመልካቾች። በቀጣይ ደግሞ ዝርዝር ጉዳዮችን ነው ወደናንተ የምናደርሰው። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ አስፈጻሚ መልማይ ኮሚቴ የተጓደሉ 3 የቦርድ አባላትን ሊተኩ የሚችሉ 6 እጩዎችን መለየቱን አስታውቋል። በተለያዩ አማራጮች ከቀረቡለት ከ1000 በላይ ጥቆማዎች ውስጥ የተደጋገሙትን በመለየት 168 እጩዎችን ይዞ እንደነበር ያሳወቀው መልማይ ኮሚቴው 6ቱ የመጨረሻ እጩዎች የተለዩት ከ3 የማጣሪያ ዙሮች በኋላ መሆኑንም ተናግሯል። አቤል አበበ በጉዳዩ ላይ ተከታዩን ዘገባ አሰናድቷል። መጋቢት 17 ቀን 2017 ዓ.ም ላይ በጠቅላይ ሚኒስትር አብይ አህመድ የተሰየሙ አባላትን ይዞ የተቋቋመው የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ አስፈጻሚ መልማይ ኮሚቴ በዛሬው ዕለት ለተጓደሉ 3 የቦርዱ አመራሮች ምትክ ይሆናሉ ያላቸውን 6 እጩዎች ለሕዝብ ይፋ አድርጓል። እነዚህን እጩዎች ለመለየት ከሚያዝያ 1 ቀን 2017 ዓ.ም አንስቶ ለ21 ቀናት ጥቆማዎችን በተለያዩ አማራጮች እንዲሰጡ ማድረጉን ያሳወቀው ኮሚቴው ግጭት ያለባቸው አካባቢዎችን ጭምር ለማካተት ሲል አዋጁ ከሚፈቅደው ቀን በላይ ተጨማሪ ቀናትን ወስዶ የእጩዎች ጥቆማን መቀበሉን ነው የተናገረው። አዋጁ እንደውም 2 ሳምንት ነው ለሕዝብ አየር ላይ ጥቆማ እንዲካሄድ። ከዛም ባለፈ ምናልባት ባሉት በሀገራዊ ሁኔታ ጸጥታ ችግር ካለባቸው አካባቢ ምናልባት ሊገኙ የሚችሉ ካሉ ሁሉንም ክልሎች ለማሳተፍ እንዲቻል 21 የጥቆማ ዕለታትን ይሄ መልማይ ኮሚቴ ለ3 ሳምንታት ማለት ነው ተከታታይ አየር ላይ ጥቆማው እንዲካሄድ አድርጓል። 103 ወንዶች፣ 65 ሴቶች፣ 6 አካል ጉዳተኞች ጥቆማ ተቀብለናል። ይህን ተከትሎ በስልክ በኢሜይልና በአካል እንዲሁም በዋትስአፕ አማራጮች የመጡ ከ1000 በላይ ተደጋጋሚ ጥቆማዎች ደርሰውኝ ነበር ያለው ኮሚቴው 6ቱ የመጨረሻ እጩዎች የተመረጡት ከተጣሩ 168 ጥቆማዎች ውስጥ ነው ብሏል። በምርጫ አዋጁ መሰረት ለጠቅላይ ሚኒስትር አብይ አህመድ ይቀርባሉ የተባሉ እጩዎችንም እንዲህ በዝርዝር አሳውቋል። አንደኛ አቶ ተስፋዬ ነዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ወይዘሮ ነሲም አሊ፣ አራተኛ ወይዘሮ ዳሮ ጀማል፣ አምስተኛ ወይዘሮ ፍሬህይወት ግርማ፣ ስድስተኛ ዶክተር ያሬድ ሀብተ ማርያም። እነዚህ 6ቱ እጩዎች ለፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እንዲቀርቡ መልማይ ኮሚቴው በሙሉ ድምጽ ወስኗል። ዶክተር ያሬድ ተክለማርያምን ጨምሮ ሌሎች 6 እጩዎች ይፋ በተደረጉበት በዚሁ ጊዜ ስለ እጩዎቹ አመራረጥ ግልጽነትና ስለተከተላቸው የማጣሪያ ሂደቶች ጥያቄ የቀረበለት መልማይ ኮሚቴው ምርጫው ከመሰረታዊው የሥራ ልምድና የትምህርት መረጃ በተጨማሪ የብሔርና የጾታ አካታችነት ላይ በትኩረት የተሰራበት ለትክክለኝነቱም ጥርጣሬ የሌለበት ነው ሲል ተናግሯል። ውድድር መስፈርቶችን፣ ሂደቶችን፣ ማጣሪያ ሂደቶችን አልፈው እስከ 3ኛ ዙር መጨረሻ ፋይናል በኢንተርቪው የለየናቸውና ሌላው ደግሞ ሲቪያቸው የማየት በደንብ እድሉ ልምድ አላቸው ተብሎ እና ገለልተኛ ስለመሆናቸው ክሮስ ቼክ እየተደረጉ ከፖለቲካ ነፃ ናቸው ተብሎ የሚታመኑትን ክሮስ ቼክ በማድረግ ጭምር ነው ያቀረብነውና በዚህ መልኩ የቀረበ ከመሆኑ አንፃር በዚህ ቪጂታ ሊገባችሁ እንደማይገባ ላረጋግጥላችሁ እወዳለሁ። በራሴም በኮሚቴው መልማይ ኮሚቴው ስም ማለት ነው። በዚህ መድረክ ላይ የምርጫ አዋጅ 1133/2011ን አጣቅሰው የተናገሩት የመልማይ ኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ቀጣዮቹ የምርጫ ቦርድ 3 አመራሮች የሚለዩት እነዚህ 6 እጩዎች ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከቀረቡ እሳቸውም ለሕዝብ እንደራሴዎች ምክር ቤት አቅርበው ካጸደቁ በኋላ ነው ብለዋል። ያለውን ወንበር ለክተን በዛ ልክ እጥፉን የሚሆኑትን ለአማራጭነት በደረጃቸው መሰረት ለኢፌዴሪ ጠቅላይ ሚኒስትር እናቀርባለን። ከዛ ቀጥሎ ደግሞ ያለውን ሂደት እሳቸው ለፓርላማ ይልካሉ፣ ይሾማሉ። እኛ ለሕዝብ ይፋ ካደረግን በኋላ ለእሳቸው እናቀርበው። አካሄዱ እሱ ነው አዋጁ የሚለው። ስለዚህ ሂደቱን ተከትለን ነው